ከዚህ ሂጂ። ታሳፍሪያለሽ። እሺ አሁንም ቢሆን ማይገባሽ ቦታ ላይ ነው ያለሽው። እየፈቀፈቅሽ ምትበይ ድስት ፍቅፋቂ በእናትሽ እንዳትመጣ ሂጂ። በህይወትሽ ድጋሚ እዚህ ቤት ለመምጣት እንዳታስቢ እሺ። በህይወትሽ ዳግመኛ እዚህ እንዳትመጪ። ራስሽ ተንቀሳቅሰሽ ወርድሽ እውነት ማንም ሳያግዝሽ ተመስገን የኔ ጌታ። በጣም ደስ ብሎኛልሽ። ተመስገን እናቴ። ይህን ቀን ነበር በጉጉት ስጠብቅ ነበሩ ብላ ስራዋን ትስራ እና ስራዋ አንተን ልብስ ማበስበስ ነው። በእርግጥ ልጅቷ ጎበዝ ናት፣ ግን ደግሞ ቀልቃላ ናት። ያው መቼም ሰው ያለ አንድ ባህሪ አይፈጠርም። እሺ በቃ አሁን ለማንኛውም እንሂድ። ደግሞ ነው ለምን ይሆን እኮ ላስብበት። ጣልኝ አልኩ እኮ ጣልኝ። ሀዊ እመኒኝ እዚሁ አልጋ ላይ ነው የማስቀርሽ፣ ገና ምን አየሽና አሰቃይሻለሁ እያለች ምሩን ስታስፈራራት ብትቆይም ነገር ግን እግዚአብሔር ወዶና ፈቅዶ ዛሬ ምሩ በእግሯ እንዲቆም ችላለች። ናሁም እጅግ በመደሰቱ የተነሳ ደስታውን መቆጣጠር አቅቶታል። እንዲሁም ፈጣሪን ወደ ላይ እያንቀጠጠ እያመሰገነ ይገኛል። ጽናት ሁለተኛ በህይወት እያለሽ ወደዚህ ቤት እግርሽ እንዳያመራ በማለት እንግዲህ ሰኒን በጥፊ መታ ከቤት አባራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 201 ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ፣ አይከፈልበትም። እንዲሁም ቪዲዮውን ሲጀምሩ ላይክ አድርጉ፣ ነባሮችም ላይክ ሼር በማድረግ እንግዲህ አብሮነታችሁን አሳዩኝ። ዛሬ እንግዲህ ጽናት ድራማ እጅግ ደስ የሚሉ ነገሮችን አይተናል። በቃ የምሩ ሐዘን፣ በቃ የምሩ ጭንቀት፣ በቃ የምሩ ህመምና ስቃይ በቃ በማለት ብዙዎቻችን ድምጻችንን አሰምተን ነበረ። ድምጻችንም ተሰምቶ ዛሬ ምሩ በእግሯ ከአልጋ ላይ ቆማለች። እስካሁን ያው እንቅስቃሴም ስታደርግ አልታየችም ነበረ። ዛሬ ላይ ግን እጅግ በመፈራገጥ እባክህ ፈጣሪ አግዘኝ በማለት እንግዲህ ከአልጋው ላይ ተነስታ ለመቆም ስትሞክር ናሁም ይመጣል። ናሁምም ያየው ነገር እጅግ በጣም ነበረ ያስገረመውና የደነገጠው። ማን ያወረደሽ በማለት ነበረ የተናገራት። ምሩ ግን በቃ ፈጣሪ እባክህ አግዘኝ እያለችው ነበረ። ፈጣሪም አግዟት ዛሬ በእግሯ እንድትቆም ችላለች። ሀዊ አለቅሽም እያለ እንግዲህ ኃይለኛ ጥላቿን በምሩ ላይ ብታሳየንም ዛሬ ላይም ልክ ምሩ ስትፈራገጥ ለመውረድ ስትሞክር ስታስብ ምናልባት ካሁን ሀዊ ትመጣ ይሆን እያልኩኝ ሳስብ ነበረ። ነገር ግን ናሁም በመድረሱ ልክ ስትቆም ልትወርቅ ስትል ድግፍ አድርጎ ያወርዳታል። ራስሽ ነሽ የተነሳሽው፣ አንቺ ነሽ የቆምሽው በማለት ይጠይቃታል። ነገር ግን ያው ምሩ ማውራት ገና አልቻለችም። አዎ እያለች እንግዲህ በምልክት ትነግረዋለች። የናሁም ፊት ግን እጅግ ተፍለቅልቆ ነበረ። ደስታ በደስታ ሆኖ ወይኔ ፈጣሪ ወይ ለአንተ ምን ይሳንሃል? የኔ ፍቅር ታውቂያለሽ፣ ይህንን ቀን እኮ በጉጉት ስጠብቀው ነበረ። እግዚአብሔር ይመስገን። ነገ ደግሞ ትናገሪያለሽ፣ እሺ የምትፈልጊውን ነገር በሙሉ ነገ ትነግርኛለሽ፣ እንዲሁም ደግሞ እስኪ ናሁሚ ብለሽ ትጠሪኛለሽ እያለ እንግዲህ እየነገራት ይገኛል። እጅግ በጣም ስለሚወዳት ያው ናሁም በጣም ተጨንቆና አዝኖ ስለነበረ አሁን ላይ እንደዚህ ቆማ ስላያት እጅግ በጣም ነው ደስ ያለው። አሁን ለዘመዶችሽም ለጓደኞችሽም ለነኪራም ለጽናትም በቃ ደውዬ እነግራቸዋለሁ፣ እጠራቸዋለሁ፣ ደስታሽን መጥተው ያያሉ በማለት እንግዲህ ለሁሉም ደውሎ ነበረ ናሁም የተናገረው። በዛ መሀል ግን ሀዊ መታ ነበረ። ሀዊም እንደመጣች ምንድን ነው በማለት ነበር ደንግጣ የጠየቀችው። ምሩ እኮ ተነሳች ሲላት ጥሩ ነው እንኳን ተነሳች በማለት ነበረ ምንም ሳይመስላት ተመልሳ የሄደችው። ናሁም ግን አሁን እጅግ በጣም ደስተኛ ስለሆነ የሀዊ ፊት ፈጽሞ አልታየውም። ለምን አልተደሰተችም? ለምንስ እንደዚህ ቶሎ ልትቻለች? እንኳንስ ለዛ በቃሽ ለምን አላለቻትም የሚለው ነገር በፍጹም አልመጣለትም። ምክንያቱም እሱ በደስታ በቃ ቀውጦታል።
ሳሎንን በመውሰድ እንግዲህ ከአንድ ቦታ እስከ አንድ ቦታ ሶስት እርምጃዎችን እያራመደ እያለማመዳት ነበረ። በዚህ መሀል እንግዲህ አሁንም ሀዊ ተመልሳ መጣ ብላ አይታ ነበር። በዛ መሀልም እንግዲህ ፊቷን አዙራ ነው የሄደችው። አሁንም ናሁም በደስታ ስለ ጦዘ የሀዊ ፊት መፈዘዙንና እንዲሁም ደግሞ ደስ አለማለቷን አላየም። ሌላው ደግሞ በረከት ነው። በረከት እንግዲህ ከኪያ ጋር የሆነ ነገር ውስጥ ሳይገቡ አይቀሩም። ምክንያቱም አስተያየታቸው አላማረኝም። እንግዲህ አዲሷ ጸሐፊ የገባችው ለምን ሻይ ቡና አንልም አብረን ወተን በማለት ይነግራታል። እሷም በደስታ ነበረ ተቀብላ እንግዲህ ተያይዘው የወጡት። ኪያ ግን እጅግ በጣም ነበረ የተበሳጨችው። አሁን ላይ የሆነ አቅጣጫቸው ወደ ፍቅር የሚያደላ ይመስላል። እሷም እንግዲህ በንዴት ተነስታ ማለትም ኪያ ትወጣለች። እነሱ መንገድ ላይ ቆመው በሚያወሩበት ሰዓት እሷ አልፋቸው ነበር የሄደችው። ስታልፍ ግን አዲሷ ጸሐፊ ኪያ ብላ ትጠራታለች። ልክ ስትጠራትም አቤት ጠራሽ በማለት ትናግራታለች። አልሄድም አላልሽም እንዴ ስትላት አይ የሰው ልጅ እኮ ነኝ ሀሳብ ቀየርኳ በማለት ነበረ የመለሰችላት። በቃ እሺ አብረን እንሂድ በማለት አብረው ሊሄዱ ችለዋል። ሌላው ነገር ደግሞ ጆከርና ሰኒ ናቸው። ጆከርና ሰኒ እንግዲህ ያው አንድ ሰው መምጣቱና እያስፈራራቸውም እንደሆነ ይታወቃል። ያ የመጣው ሰውዬ ሰኒ ክፍል ገብቶ እንግዲህ ቢላ በመያዝ የሆነ ነገር ሊያደርጋት ሲሞክር ጆከር ከኋላ መጥቶ ያንቀውና ያስጥለዋል። በዛ መሀል ጆከርን ሂድ ከዚህ ውጣ ብሎ ወደ ውጭ ካስወጣው በኋላ ደህና ነሽ አይደለ እያለ እየደባበሳት ነበር። በዛን ሰዓት እንግዲህ ቢላውን መሬት ላይ ቁጭ አድርጎት ነበረ ጆከርና ሰኒን አሁን ላይ ለማለያየት እጅግ እየጣረ ይገኛል ልጁ ማለት ነው። ሰኒም ተነስታ ወደ ሳሎን በመጣች ጊዜ ጆከርን ጥፋተኛ ለማድረግ ሊያርድሽ ነበር እኮ እንዴት ጨካኝ ሰው ነው፣ ሰው የገደለ ሰው እንደዚህ ደም ይጠራዋል ማለት ነው በማለት እንግዲህ ሴል ነበረ። ሂጂ ካላመንሽ መኝታ ቤት ሄደሽ መሬት ላይ ቢላውን እዩ ይላታል። ልክ መኝታ ቤት ስትሄድ ቢላውን ታገኘዋለች። ጆከርም ሰኒ ዝም በይው አውቆ ነው እያለ አንተ ሲጣርግ እገልሃለሁ እያለ እንግዲህ ከእሱም ጋር እየተጣላ ነበር። ወደ ዘን በሄደች ጊዜ መኝታ ክፍሏ ቢላውን ታገኘዋለች። ያንን ቢላ እንግዲህ አንስታ ጆከር እባክሽ ሰኒ እንደሱ እንደሚልሽ አይደለም፣ እኛን ለማለየት እየሞከረ ነው፣ ለምንም አትረጅኝ፣ እኔ አንቺ እንዲጎዳብኝ በፍጹም አልፈልግም በማለት ይነግራታል። ላስብበት ሂዱ ጣሌ በማለት እንግዲህ ከክፍሉ እንዲወጣ አድርገዋለች። ሌላው ደግሞ ምሩ እንዳትጎዳ በማለት ባለፈው ፓርት ላይ ሶስቴ ወደ ጽናት ጋር ሄዳ ነበረ። ጽናት እንግዲህ እጇን ይዛ ነው ጎትታ እያስወጣቻት። ሁለተኛ እንደዚህ ብለሽ እንዳትመጪ ወደዚህም እንዳትመለሽ በማለት ነው እንግዲህ አንቺ መቼ ነው ሰው የምትሆኙ በማለት እንግዲህ ጽናትንም በጥፊ ትላታለች። እንዲሁም ደግሞ ጽናትም ሶሲን በጥፊ ትላታለች። በቃል ምልልስ ብቻ ሳይሆን በጥፊ ምልልስ ነበረ እንግዲህ ጨዋታቸው ያለቀው። ሁለተኛም ወደዚህ እንዳትመለሽ በማለት ሸኝታታለች። እኔ አልጋ ላይ ላለችው ጓደኛሽ አዝኜ እንጂ አንቺን ማየት ፈልጌ አይደለም እዚህ የምመጣው በማለት እንግዲህ መንገዷን ትቀጥላለች። በምትሄድበትም ሰዓት እንግዲህ ወይኔ በቃ እስካሁን በነበረው ማንነቴ ነው ሰው ሁሉ የሚያኝ። ስለዚህ አሁን ላይ ሌላ ማንነት ቢኖረኝ እንኳ ከጥፋቴ ብታርም እንኳ በድሮው አይናቸው እየተመለከቱኝ አሁን ላይ በቃ ማንም ጓደኛ ሊሆነኝ ማንም ሊያቀርበኝ አይችልም። ስለዚህ ብቸኝነቴን ላጣጥም ብቻዬን የኖርኩት አሁንም በብቸኝነቴ እቀጥላለሁ እያለች እንግዲህ በመንገድ እያውሰለሰለች ትሄዳለች። ናሁምም እንግዲህ ደስታው ለነጽናት ደውሎ እቤት ነው በማለት ጠርቷቸው ስለነበረ ወደ ቤት ይመጣሉ። እቤትም ከመጡ በኋላ እንግዲህ ሰው ይዤላችሁ ልመጣ ነው በማለት ወደ ሳሎን ምሩን አቅፏት ይዟት ይመጣል። እጅግ በጣም ነበረ ደስተኛ የሆኑት። ምሩ መቆም ቻለች በማለት እንግዲህ ቅፍት አድርጋታለች ጽናት ማለት ነው። እጇንም ስነካካት እጅ ነካችኝ እኮ በማለት ነበር እንግዲህ እጅግ በጣም ደስ ብሏቸው በቃ እየተቃቀፉ ደስታቸውን እየገለጹ ነበረ። በቃ ዛሬ የደስ እኛ ቤት ነው እራት በማለትም ሀዊ እንድታዘጋጅ ይነግራታል። ሀዊም እንግዲህ ለሷ አዘን የሆነባት ለቤቱ ደስታ ቢሆንም ነገር ግን ልክ ሀዊ ስትመጣ በአይኗ እያወራቻት ነበረ ጽናትን። ጽናት እንግዲህ ልሂድ እንዴ በማለት ትነግራታለች። አዎ መታጠቢያ ቤት ደርሽ ልምጣ ማለት ታከትላት ትሄዳለች። መኝታ ቤት ቀጥታ ገብታ
ስታንጎራጉር ነበር ያገኘቻት። ማለትም ያው እንደከፋት እንዴት እንዲህ ሊሆን ቻለ በማለት ማለት ነው። ጽናትም ለምንድን ነው የከፋሽ በማለት ጠይቃት ነበረ። እሷም አይ አልከፋኝም ዝም ብዬ ነው ትላታለች። ግን አንድ ቀን መውጣቱ አይቀርም ጊዜ ጠብቂ በማለት ጽናትም እንግዲህ መለስ ብላ ወደ እነሱ ተቀላቅላለች። አዲሷ ሰራተኛም እንግዲህ ስትደናበር ውሃ ኪራ ላይ ትደፋበታለች። ኪራም በዚህ እጅግ ተበሳጭቶ እንጃውን አድርቀሽ አምጪ በማለት ቲሸርቱን አውልቆ ሲሰጣት ጽናት ትመጣለች። መጣሽ እንዲህን ያለን ቢላትም ባልመጣ ይሻል ነበር በማለት ነው ጽናት እየመለሰችው። እኔ እኮ በጣም አምናለሁ ግን ይች ልጅ በቃ ምንም አላማረችኝም እያለች ትገኛለች። በስራ እኮ እጅግ ጎበዝ ናት እና ምን ላድርጋት ወይ ላባራት እንደ እያለም እንግዲህ ይገኛል። ምናልባት ከሰው ላይ ሁሉ ነገር ሙሉ አይሆንም፣ ቀስ በቀስ ልትተው ትችላለች እያለ ነው። ኪራም ስራዋን ወዶታል። ነገር ግን ይህን መንቀልቀሏንና እንዲሁም ደግሞ ውርደቷን አልወደደውም። ሌላው የትንሿ ጓደኞች ወደ ጽናት ቤት መጥተዋል። የትንሿ ክፉዋ ጓደኛ ነገር ግን የሆነ እቃ አንስታ ለመሄድ እያሰበች ሳይሆን አይቀርም ብቻ የሆነ ሴራ ጠንስሳ ነው ወደ ጽናት ቤት የገባቸው። ልናጠና ነው ብትልም ነገር ግን ብድግ ብላ ከሳሎን ወደ አንድ ቦታ ሄዳለች። እንግዲህ ምን ልታደርግ ይሆን በቀጣዩ ቪዲዮ የምናየው ነው የሚሆነው። ከሰኒም ጋር የነበረው ልጅ እንግዲህ ከቤት በመውጣት እየሄደ ይገኛል። በሚሄድበትም ቦታ እስኪ እከተለዋለሁ በማለት ጆከር ይከተለዋል። ሲከተሉ ግን ያኛው አዲሱ ልጅ ጆከርን እያየው ነበረ። ነገር ግን እያላየው አስመስሎ ከፊት እየሳቀ ጆከርም አላየኝም በሚል ሰበብ እየተከተለው ነው። ምናልባት ምን ይፈጠር ይሆን? ዞሮ ሊጣላው ይችል ይሆን ወይንስ ደግሞ በቀጣይ ቪዲዮ የምናየው ይሆናል። እንግዲህ እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን እያልኩኝ እዚሁ እሰናበታለሁ።